የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ዛሬም ደግሞ ወዶና ፈቅዶ አንድ ሐሳብ እንድንመለከት እግዚአብሔር በቃል ይናገራልና እግዚአብሔር ደግሞ ቃሉን በመንፈስና በኃይል ያትምልናል። ስሙ የተባረከ ይሁን። እንደዚህ ይላል የእግዚአብሔር ቃል በኤርምያስ 15:19 ላይ እንደዚህ የሚል ቃል አለ። ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ መልሼ አቆምሃለሁ፣ ታገለግለኝማለህ። የከበረውን ከማይረባው ለይተህ ብትናገር አፍ ትሆነኛለህ። እነርሱ ወደ አንተ ይመለሳሉ እንጂ አንተ ወደ እነርሱ አትመለስም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ይህንን ቃል እየተነተንን ስንመለከተው ይመክረናል፣ ያቆመናል፣ ያንጸናል። የእግዚአብሔርን ሐሳብ ማግኘት እንችላለን። ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ መልሼ አቆምሃለሁ። በየትኛውም ሁኔታ ውስጥ እንሁን፣ በፈለገው ሁኔታ ውስጥ እንሁን፣ ዛሬ እግዚአብሔር የሚለን ምንድነው? ብትመለስ መልሼ አቆምሃለሁ። ዋናው ሐሳብ ምንድነው? ወደ እግዚአብሔር መመለስ ነው። ወደ እግዚአብሔር መመለስ መልሶ እግዚአብሔር ምን ይለናል? ያቆመናል። ትዝ ይላችሁ እንደሆነ በሉቃስ 15 ላይ ወደ 11 ጀምሮ ጠፍቶ ስለተገኘው ልጅ ይናገራል። ያ ጠፍቶ የመጣው ልጅ ንብረቴን ስጠኝ፣ ገንዘቤን ስጠኝ፣ ተካፍሎ ገንዘቡን ንብረቱን ይዞ ሄደ። ንብረቱን አባከነ፣ አወደመ። ከዛ በኋላ ግን ረሃብ እየጸናበት መጣ። የአሳማ ፍርፋሪ ሁላ ለመብላት እስከሚደርስ ምን ያህል ዝቅተኛ ስራ እንደሆነ ለእስራኤሎች እስቲ እንግዲህ አስቡት። የዛን ያህል ዝቅ ሲል ልብ በገዛ ጊዜ፣ ነፍስ በገዛ ጊዜ ወደ አባቴ ቤት ልመለስ አለ። ወደ አባቱ ቤት በተመለሰ ጊዜ አባቱ አቀፈው፣ ሳመው እንጂ ቀን በቀን እየተከታተለ አንተ ንብረት አውዳሚ፣ አንተ አሰደብክ፣ ቤተሰቦቼን አሰደብክ እያለ እግዚአብሔር ቀን በቀን አይናገረንም። መመለስ ነው ጉዳዩ። በንስሐ በይቅርታ ዳግመኛ ነገሩን ላለማድረግ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር እቅድ፣ ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር ፕሮግራም መመለስ ነው ጉዳዩ ወንድሞቼ። በዛው መጥፋት ያጠፋናል። በዛው መጥፋት ለዲያብሎስ መጋለጥ ነው። በዛው መጥፋት ለሞት መጋለጥ ነው። በዛው መጥፋት ከምንም በላይ እግዚአብሔር ያሰበልንን፣ እግዚአብሔር ያስቀመጠልን፣ በውስጣችን ያስቀመጠውን ስራ ሳንሰራ ከዚህ ምድር ላይ መሄድ ነው። በማንኛውም ሁኔታ ውስጥ ያላችሁ እግዚአብሔር ተመለሱ ይላችኋል። በምንም ሁኔታ ውስጥ ያላችሁ ከክርስቶስ ኢየሱስ ደም አይበልጥም ምንም ኃጢአት፣ ምንም በደል። ምንድን ነው? እንደ እግዚአብሔር ቃል ንስሐ መግባት ነው። መውጣት ካለብን መውጣት ነው። መተው ካለብን መተው ነው። እንደ እግዚአብሔር ቃል ንስሐ ከገባ እግዚአብሔር ምን አለ? መልሼ ምን አለው? አቆምሃለሁ። የሚያቆም ጌታ ነው። የሚያበረታ ጌታ ነው። የሚያንጽ ጌታ ነው እንጂ ዲስከሬጅመንት እያደረገ ቀን በቀን እየኮነነ እግዚአብሔር ቀን በቀን የሚናገር አምላክ፣ የሚቀጠቀጥ የሚኮረኩም አምላክ አይደለም። ስሙ ለዘላለም የተባረከ ይሁን። በምንም ሁኔታ ውስጥ ያላችሁ እግዚአብሔር ተመለሱ ይላችኋል። የኔ እኮ ኃጢአት ምንም ከኢየሱስ ደም በላይ ሊሆን አይችልም። ኃጢአት የፈለገ ኃጢአት ቢደረደር፣ የፈለገ ኃጢአት ትልቅ ቢሆን ኢየሱስ ክርስቶስ ከከፈለው ዋጋ በላይ አይበልጥምና ዛሬ በኢየሱስ ደም ንስሐ እንግባ። ዛሬ በኢየሱስ ደም ወደ እግዚአብሔር ሐሳብና እቅድ ፕሮግራም እንመለስ። እግዚአብሔር ምንድን ያለን? መልሶ አቆምሃለሁ። መቆም ይሁን በኢየሱስ ክርስቶስም፣ መበርታት ይሁን በኢየሱስ ክርስቶስም፣ መሸነፍ አይሁን፣ መሸርሸር አይሁን። ስምህ ለዘላለም የተባረከ ይሁን። ቀጥሎ ምን አለ? ታገለግለኛለህ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርን ማገልገል መታደል ነው ወንድሞቼ። በዚህ ዘመን ብዙ ሰዎች ብዙ ነገር ያገለግላሉ። ከምንም በላይ ነፍሳቸውን ያገለግላሉ፣ ስጋቸውን ያገለግላሉ፣ የሰው ፍቃድ ያገለግላሉ፣ የሰው ሐሳብ ያገለግላሉ። ብዙ ሰዎች ብዙ ነገር ያገለግላሉ። በዚህ ዘመን ግን ስሙ ለዘላለም የተባረከ ይሁን። እግዚአብሔርን ማገልገል መታደል ነው። እግዚአብሔርን ስም መጥራት፣ ለእግዚአብሔር መሆን፣ እግዚአብሔርን ማገልገል። እግዚአብሔር ሆይ እንደ ሐሳቡ ነው ያልኩት፣ እንደ ሐሳባችን አይደለም፣ እንደ እቅዳችን አይደለም፣ እንደ እግዚአብሔር ሐሳብ እግዚአብሔርን ማገልገል መታደል ነው። ስለዚህ እግዚአብሔር ምን አለ? አቆምሃለሁ ካለ በኋላ ታገለግለኛለህ። ዋው! እግዚአብሔርን ማገልገል መታደል ነው። እኔ እባረካለሁ። እግዚአብሔርን ማገልገል ሲባል ነፍሴ ሐሴት ታደርጋለች። እግዚአብሔርን ማገልገል ሲባል በምንም ሁኔታ አሸር የፈለገ ይሁን በምንም ቀዳዳ ውስጥ ገብተን እግዚአብሔርን ማገልገል መታደል ነው። በተገኘው አጋጣሚ ሁሉ እግዚአብሔርን ማገልገል
በጣም መታደል ነው። ስሙ ለዘላለም የተባረከ ይሁን። ቀጥሎ እንደዚህ አለ፣ የከበረውን ከማይረባው ለይተህ ብትናገር ምን ትሆነኛለህ? አፍ ትሆነኛለህ። የእግዚአብሔር አፍ ለመሆን እኔ አፍ ነኝ፣ የእግዚአብሔር አፍ ነኝ። ኖ በእንደዚህ አይመጣም፣ በኮንፌሽን አይመጣም። እግዚአብሔር ፕሪንሲፕል አለው። ፕሪንሲፕሉን አስቀመጠ። የኔ አፍ ለመሆን አለ የከበረውን ከማይረባው ለይተህ ብትናገር። ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ቃል የከበረውንና ያልከበረውን ለይቶ አስቀምጦልናል። ግን ምንድን ያለው? አፍ ለመሆን አትፍራ፣ የከበረውን ያልከበረውን ለይተህ ተናገር። ለምሳሌ አሁን ምሳሌ 19:18 ላይ እንደዚህ ይላል። ለምሳሌ ነው ያነሳሁት። እንደዚህ ይላል፣ ገና ተስፋ ሳለ ልጅህን ምን በለው? ስርዓት አስይዘው፣ ሲሞት ዝም ብለህ አትይ። ልጅ የምንቀጣው ልጆች ያለን ልጆች የወለዳችሁ ታውቃላችሁ። ልጆቻችንን የምንቀጣው ስርዓት እንዲይዙልን ነው። ስርዓት ይዘው እንዲያድጉ ነው። ከፍ ካሉ በኋላ የማይቀጡበት ደረጃ ከደረሱ በኋላ መቅጣት ብንጀምር የዛኔ መግደል ነው የሚሆነው። ግን ልጅ ሳለ ተስፋ ሳለ የምንቀጣበት ምክንያት መንገዱ እንዲስተካከል ነው። ህይወቱ እንዲስተካከል ነው። እዚህ ጋርም የሚረባውን ከማይረባው ለይተህ ብትናገር ሲል ሰዎች በማይሆን ሁኔታ ውስጥ ሲገኙ፣ ሰዎች በማይሆን መንገድ ውስጥ ሲሄዱ ዝም አትበል ማለቱ ነው። መንገዳቸውን አስተካክል ማለቱ ነው። ትዝ ይላችሁ እንደሆነ የብሉይ ኪዳን ነቢያቶች ተመልከቱ። የብሉይ ኪዳን ነቢያቶች አሁን ለምሳሌ በዳዊት ዘመን ያሉ ነቢያቶች ዳዊትን ይገስጹት ነበረ። ዳዊትን ይናገሩት ነበረ ከመንገዱ እንዲመለስ፣ የእግዚአብሔር መንገድ እንዳልሆነ፣ የሰራው ስራ የእግዚአብሔር መንገድ እንዳልሆነ ይገስጹ ነበረ። ምን ልላችሁ ነው? ወደ ህጉ ተመለሱ። የምትሄዱት መንገድ የአሕዛብ መንገድ ነው። የእናንተ መንገድ ይለያል። እስራኤል የተባላችሁ እናንተ፣ የአብርሃም ዘር የሆናችሁ እናንተ የሚሏችሁ ምንድን ነው? ወደ እግዚአብሔር ሐሳብ ተመለሱ፣ ወደ ህጉ ተመለሱ፣ ወደ እግዚአብሔር ባስቀመጠላችሁ ህግ መሰረት ተመለሱ ነው የሚሉት። ስለዚህ እዚህ ጋር የሚለን ምንድን ነው? የከበረውን ከማይረባው ለይተህ ብትናገር አፍ ትሆነኛለህ። የእግዚአብሔር አፍ ለመሆን ምንም ጥያቄ የለውም። የከበረውን ከማይረባው ለይቶ የመናገር ኃይል ይሆንልን። እግዚአብሔር ሆይ ስምህ የተባረከ ይሁን። ዛሬ የወደቁ ስለሚነሱ፣ አንተን ስለሚያገለግሉ፣ እንዲሁም የከበረውንና የማይረባውን ለይተን የምናቅበትን ያንተን የዲዘርኒንግ ስፒሪት እንዲሁም ቃልህ ስለሚያስተምረን እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። በዚህ ቃል አንድ ነፍስ ስለምትነሳ እግዚአብሔር አባት ሆይ አመሰግናለሁ። ይህ ቃል 30፣ 60፣ 100 ፍሬያማ ስለሚሆን ህይወታችን ላይ ስምህ ለዘላለም የተባረከ ይሁን። በኢየሱስ ክርስቶስ ስም አሜን።